እንዴት አረፈዳችሁ? እንዴት አመሻችሁ? አሜን። በምህረቱ የጎበኘን እንድንማር እንድናስበው የፈቀደልን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ከጀመርኩበት ልቀጥል። እግዚአብሔር ከሁላችንም ጋር ይሁን። ይጠቅመንን የሚረባንን የሚያስተምርን አምላካችን በጎውን ቃል ሁሉ እንዲሰጠን እንድናስተውል ቅዱስ ፈቃዱ ይሆንልን እና ያነሳሁት የነበረው ነጥብ እኛ ቤት ውስጥ ያለን እኛ አጠገቡ ላይ ያለን እኛ እግሮቹ ስር የተቀመጥ ካልሰማነው ካልታዘዝነው እንደ ፈቃዱ መኖር ካቃተን ወደ ሌሎች ይሄዳል የሚለውን ለማስረዳት እየሞከሩ ሁለት አብነቶችን አንስቻለሁ። አንደኛው የሳምራዊቷ ሴት ነው። አይሁድ ሲያባረሩት ወደ አልተገረዙት አሕዛብ ነው ጌታችን የሄደው። ዳግመኛም እዚህ ዮሐንስ ወንጌል ምዕራፍ 9 ላይ ያለውን ሰው አንስቻለሁ። ከምኩራብ ሲያባረሩት ጌታችን ወደ ጎዳና ነው የወጣው ብያችኋለሁ። እና እግዚአብሔር በመቅደስ ውስጥ ብቻ ሳይሆን እግዚአብሔር ከመቅደስ ውጭም ሰው አለው። እዛ የሚጣራ ነፍስ አለ። እንደኛ በቤት ውስጥ ያልሆነ፣ እንደኛ ቃሉን የማይሰማ፣ እንደኛ ለቅዳሴው ያልቀረበ፣ እንደኛ ዕጣኑን ለማሽተት ያልታደለ እየጠራው እየጠበቀችው ያለች ነፍስ አለች። እኛም እምቢ ካልነው ወደዚች ነፍስ መሄዱ አይቀሬ ነው። ምክንያቱም የሚጠሩት ነፍሳት አሉ፣ አቅም ያጠራቸው። ከንጽህና ርቄ በርኩሰት ውስጥ ወዳለሁት እና ብለው የሚጮሁ ነፍሳት አሉ። የሚኖሩበትን ሕይወት የማይወዱት፣ የሚጸየፉት፣ የማይፈልጉት ናልኝ የሚሉት አሉ። ወደ እነሱ ፈቀቅ ይላል እግዚአብሔር። ከትዳር ሕግ ውጪ በዝሙት ጎዳና ወደ ተቀመጥኩት ና የሚሉ ይኖሩታል። ወደ እነሱ ይሄዳል። ከዕጣን ጢስ ርቄ ሺሻ ስር ወዳለሁት ናልኝ የሚሉ ምስኪኖች ይኖራሉ። ካጨሱ በኋላ የሚያለቅሱ፣ ከተሰናከሉ በኋላ የሚጸጸቱ፣ እግዚአብሔርን በፍጹም ልባቸው የሚያፈቅሩ፣ እሱን የሚናፍቁ፣ ሴጣን ግን በፍጹም ያጠመዳቸው፣ መውጫ ያሳጣቸው፣ በሱስ ያነቃቸው ናልኝ ብለው የሚጮሁ ግን ብዙዎች ይኖራሉ። ወደ እነዛ ፈቀቅ ይላል፣ ወደ ጎዳና ይወጣል። ያልኳቸው እሱ ነው። እቤት ውስጥ ሆነን ከልብ ካልፈለግነው እቤት ውስጥ ሳይሆኑ ከልብ ወደሚፈልጉት መሄዱ አይቀሬ ነው ወገኖቼ። ይሄዳል፣ ወደ ጎዳና ይወጣል። እሱን ነው የሚያመለክተን። ወደ ሳምራውያኑ ጌታችን የሄደው ተገፍቶ ነው። እኛ ከገፋ ነው ወደሚያቅፉት መሄዱ አይቀሬ ነው። እኛ ተምረን ለውጥ አላመጣ ካልን በአንድ ቃል ወደሚሰበሩት መሄዱ አይቀሬ ነው። አንዲት ቃል የሚያስለቅሳቸዋል። ብዙ የእግዚአብሔርን ቃል ሰምተን ጥቂት እንኳን ለመመለስ ልባችንን ካከበር በአንዲት ቃል የሚንቀጠቀጡ ደጅ ደርሰው የሚመለሱ ወደ ውስጥ ገብተው እንኳን ወደ ምጽዋት ውስጥ ገንዘብ ለመስጠት የሚሳቀቁ አድርሱልኝ ብለው የሚሄዱ በጣም ምስኪኖች አሉ። እግዚአብሔርን ከልብ የሚፈልጉ ግን ከኃጢአት መለየት ያልቻሉ። ምናልባት ወደ እነሱ ወጣ ሊል ይችላል። ምዕመናን ወደ ጎዳና ይወጣል ያልኳቸው እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ
ወደ ሳምራውያን ዘንድ ሄደው አይሁድ ሲያባረሩት ጊዜ ግን ወገኖቼ አንዲት ነፍስ ፍለጋ ነው ክርስቶስ ወደ ሰማርያ ያለፈው። በአንዲት ነፍስ ግን ብዙዎችን ለማጥመር ነው ሄደው። ምዕመናን እዚህ ያለነው ለእኛ ብቻ አይደለም፣ ለሌሎች የምንተርፈው። በአንዲት በእኛ ነፍስ ሌሎች ብዙዎች እንዲጠመዱ ነው እግዚአብሔር እኛን የሚፈልገው። መጽሐፋችን ወደ ሰማርያም ሊያልፍ ግድ ሆነበት፣ ሰዓቱም 6 ሰዓት ቀትር ነበር ይላል። ምዕመናን እቺ 6 ሰዓት እቺ ቀትር ምን ትመስላችኋለች? ስለ እኔና ስለ እናንተ ፍቅር መከራ ለመቀበል ግድ የሆነበት እኛን በመውደዱ በቀራንዮ አደባባይ ሊያልፍ ግድ ሆነበት። እኛን በማፍቀሩ ምክንያት በመስቀል ላይ ለመሰቀል ግድ ሆነበት። እኛን ሊተወን ስላልወደደ የተተወ ለመሆን ግድ ሆነበት። እርቃኑን ለመሰቀል ግድ ሆነበት። ፍቅር አስገደደው። በሰማርያም ሊያልፍ ግድ ሆነበት የሚለው ቃል ያውም በ6 ሰዓት ምንድን ነው ካላችሁኝ፣ እኔና እናንተን በማፍቀር ለመሞት መፍቀዱ ፍቅር ግድ እንዳለው ነው የሚያስረዳ። ወደ ሰማርያም ሊያልፍ ግድ ሆነበት። እቺ 6 ሰዓት እቺ ቀትር ጌታችን ደክሞ ነበር ተብሎ ተጽፏል። በሰው ፍቅር የደከመባት እቺ 6 ሰዓት ምንድናት ካላችሁ ቀራንዮ እኮ ናት። በእኔና በእናንተ ፍቅር የደከመባት እኔና እናንተን ለመፈለግ እግሮቻችንን ተከትሎ ቀራንዮ አደባባይ ላይ የተቸነከረባት ፍጹም ደክሞ በውሃ ዳር ተቀምጦ ነበር ይላል። ውሃ ዳር በጥምቀት እኔና እናንተን ለመውለድ የተወደደ ጌታችን መድኃኒታችን ኢየሱስ ክርስቶስ ጎኑን የተወጋባት ቀትር፣ የእሾህ አክሊል የደፋባት ቀትር፣ በጅራፍ የተገረፈባት ቀትር፣ እርቃኑን የቆመባት ቀትር፣ ፍጹም የደከመባት ቀትር ምንድናት ካላችሁ 6 ሰዓት ጌታችን የተሰቀለባት ናት። ታስታውሱ ከሆነ አብርሃም በመምሪያ አድባር ዛፍ ስር በ6 ሰዓት እየወጣ ያቺን እዝ ያቺን ዛፍ ይመለከት ነበር። አብርሃም የፈለጋት፣ አብርሃም የተቀመጠባት፣ አብርሃም ያያት በ6 ሰዓት ተቀምጦ ያየባት እቺ እስ ምንድናት ካላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለባት ያቺ መስቀል ካልሆነች በቀር ሌላ ምንድን ነች? አያችሁ፣ እቺ 6 ሰዓት ደክሞ ውሃ ዳር እኛን የፈለገባት ይቺ 6 ሰዓት የቀራንዮ የስቅለት ሰዓት ናት። ፍጹም ስለኔና ስለናንተ ፍቅር የደከመባት፣ ውሃ የተጠማባት፣ የቃተተባት፣ መናገር እንኳን ያቃተባት፣ ደም በአፉና በአፍንጫው የፈሰሰባት፣ አይኖቹ ምድርን እንዳያዩ ደም የጋረደባት ብርቱ 6 ሰዓት ናት። እቺ 6 ሰዓት እኔና እናንተ ደክሞ ያገኘባት፣ ተዝናንተን ለወጣንበት ደክሞ የፈለገባት እቺ 6 ሰዓት ናት። ወደ ሰማርያም ሊያልፍ ግድ ሆነበት። ሰዓቱም 6 ሰዓት ቀትር ነበር የሚለው እቺ ቀትር ቀራንዮን የምታመለክት ናት። ወገኖቼ እኔና እናንተን ክርስቶስ ያገኘን ውሃ ዳር ነው። እቺ ውሃ ምንድናት ካላችሁ ሊቃውንት ጥምቀት ናት ብለው ተርጉመዋታል። ቅዱስ ኤፍሬም እንደተናገረው የጌታችን ጎን ሲወጋ ቤተ ክርስቲያን በጥምቀት ተወለደች እንዳለው የጌታችን ጎን ያስገኛት ጥምቀት እዛ ጋር ነው። እኛ ሁላችን የተገኘ ነው። እዛ ጋር ነው ሁላችን የተወለድ ነው። ምዕመናን ውሃ ዳር ያገኛት፣ ውሃ ዳር የሚያገኛትን ምዕመን፣ ውሃ ዳር የሚያገኛትን ቤተ ክርስቲያን፣ ውሃው ዳር የሚተክላትን ቤተ ክርስቲያን ነው የሚያመለክተው። ወገኖች ግን የምናየው አንዲትን ነፍስ ለማግኘት ምን ያህል እንደደከመ። ይቺ ሳምራዊቷ ሴት ብዙ ባል አግብታ ባሎቿ የሞተባት ጉደኛ ሴት ናት። እናም እውነተኛ ሙሽራ ያስፈልጋት ነበር።
በባሎቿ ሁሉ ተስፋ ቆርጣ ነበር። አሁን ግን እውነተኛ ሙሽራዋን ውሃ ዳር አገኘችው። ወገኖች ቤተ ክርስቲያን ሙሽራዋን የት ጋር አግኝታለች ካላችሁ ቀራንዮ ላይ አግኝታለች። ቅዱስ ጴጥሮስ እንደተናገረው መስቀል የክርስቶስ የሙሽርነት ዙፋኑ ነው እንዳለ እኛን ያገኘን መስቀል ላይ ሙሽራችን ኢየሱስ ክርስቶስ እኛን ያጨን መስቀል ላይ ቅዱስ ጳውሎስ እንደተናገረው እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ እንዳለ ቤተ ክርስቲያን የታጨችው እኛ የታጨነው ሙሽራችንን ያገኘነው መስቀል ላይ ነው። ብዙ ባሎች የሞትባት ይቺ ምስኪን ሴት እውነተኛውን ሙሽራ ያገኘችው እዛው ሄዳ ወገኖቼ እውነተኛ ሙሽራችን የሚገኘው እውነተኛ ሰርግ ቤት ቤተ ክርስቲያን ውስጥ ነው። መኑ ዘሬ የምራዊ ዘይጠብ ሥጋው በጊዜ ከብካሩ በሰርጉ ጊዜ ሥጋውን ቆርሶ የሚያበላ በሰርጉ ጊዜ ደሙን አፍሶ የሚያጠጣ እንዲህ ያለ ሙሽራ ከፈለጋችሁ እዚህ ቤት አለላችሁ። ደግሞ የፈለጋት ሙሽራዋ ነው። 5 ባሎች የሞቱባት ፍጹም ሙሽራዋ ያገኘችው እዛው ሄዳ ነው። ሙሽራችሁን የት ማግኘት ትፈልጋላችሁ? እኛን እኮ አጭቶናል። ቃል ኪዳን ቀለበት እኮ አጥልቆልናል። ቃል ኪዳን ቀለበት እኮ መስቀል ነው። ሌላ ምንድን ነው እንዴ ምዕመናን? ሌላ ሰርግ እኮ አለን በሰማይ። ይሄ በጉ ሰርግ ራት እኮ ተዘጋጅቷል። ቤተ ክርስቲያን ሙሽራዋን ያገኘችው እሷም የታጨችው እዚያው ቀራንዮ ውሃው ዳር መስቀል ስር እቺ ሙሽራዋን ያገኘችው እዛ ውሃ ዳር ነው ወገኖቼ። ሌላ ነጥብ ላንሳላችሁ። ጌታችንን ትንሽና ድንቅ የተወደደ መድኃኒታችን ኢየሱስ ክርስቶስን ይቺን ነፍስ ለማግኘት እንዴት እንደደከመ ትንሽና ድንቀው ትንሽ እንመሰጥ ምዕመናን። ይገርማችኋል። ለሌሎች መዳን የሚደክም ሰው እንዴት መሆን እንዳለበት ያሳየን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንዴት ካላችሁኝ ምንም ታላቅ ዋጋን ሳይጠብቅ ፈቃዶቹን ሁሉ ገብቶ እንዴት ይችን ሴት እንዳገኛት ፈጠን ብዬ እናሳያችሁማ በሞቴ። የተወደደ መድኃኒታችን ወደ ሰማርያ ሲሄድ እንስሳት ትከሻን አልተጠቀምም፣ በአህያም አልተጫንም፣ በቅሎም አልፈለገም፣ ፈረስንም አልጠራም። በእግሩ ነው የኳተነው ወገኖቼ። ደግሞ አለሁ የኢየሩሳሌምን አቧራማ መንገዶች፣ የሰማርያን የማይመቹ ጎዳናዎች፣ እዚህ ግባ የማይባል በዚያ ጫማ ነው ጌታችን ብዙ ርቀት የተጓዘው። ለምንድን ነው ካላችሁኝ የተወደደ መድኃኒታችን ኢየሱስ ክርስቶስ ከቅምጥልነት ራሱን ያራቀ። ለሌሎች ነፍስ መዳን የሚጨነቅ ሰው ራሱን ምን ያህል ከቅምጥልነት ሊያርቅ እንደሚገባ አያችሁ። ይቅርታ አድርጉልኝ ምዕመናን፣ እኔ ራሴን ወክዬ ነው የምናገረው። እናንተን በፍጹም በክርስቶስ ፍቅር ማስያዝ ለመዳን እንዲሆን አድርጌ አልጠቀምኳችሁም። ከቅምጥልነት ስላራኩ ይሆን። ሌሎችን ለማዳን የሚተጋ ነፍስ ፈቃዶቹን ገብቶ ካልሆነ በቀር እንዴት አድርጎ ሊማርክ ይችላል? ለዚህ ነው ጌታችን በእንስሳት ትከሻ ያልተጫነው፣ በእግሩ የመጣው፣ እንደዚህ የደከመው ከቅምጥልነት ፍጹም ስለራቀ። ብዙዎችን ነፍስ ለማጥመድ የሚያገለግሉ ሰዎች ዓለምን መማረክ የሚችሉት ከዓለም በራቁ ቁጥር ነው። መጥምቀ መለኮት ቅዱስ ዮሐንስን ላስታውሳችሁ። ራሱን ከዓለም ባራቀ ቁጥር ዓለምን ወደ ራሱ አቀረበ። ምዕመናን በዚህ ዘመን ለምን ማቅረብ አቃተን ካላችሁ እኛ ከእናንተ የባሰ ዓለማውያን ይሆን ይመስለኛል። ይቅርታ ይደረግልኝ። ፈቃዶቹን ያልገታ ሰው ዓለማውያንን እንዴት መንፈሳዊ ማድረግ ይችላል? ጌታችንን ግን ተመልከቱት። መሰረታዊ ከሆኑ ነገሮችም ጭምር የራቀ ነው። በአህያ ወይም በበቅሎ ወይም በፈረስ ያልመጣ ብቻ እንዳይመስላችሁ። የተወደደ መድኃኒታችን ኢየሱስ ክርስቶስ ሊያገለግል ወደዚህ ዓለም ሲመጣ እናንተ ታውቃላችሁ፣ ደግሞም ሰምታችኋል። ቤት እንኳን አልነበረውም። ቤት ተው እያልኳችሁ አይደለም። በተለይ የሚያገለግል ለሌሎች መዳን የሚጨነቅ ሰው ቤቴ፣ ንብረቴ፣ ሀብቴ ማለት ከጀመረ ይበላሻል።
እዩት ጌታችንን። ለቀበሮች ጉድጓድ፣ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም እስኪል ድረስ ድሃ ነው የሆነው። ለምንድን ነው ብዙዎችን ማዳን ያልቻልነው በዚህ ዘመን? ይዳን አይዳን አንዳንዶቻችን ግድ የለንም። ይኑር ይሙት አንዳንዶቻችን ግድ የለንም። ይስደቅ ይኮነን አንዳንዶቻችን ግድ የለንም። ይበረድ ይሙቀው ግድ የለንም። ይብላ ይራብ ግድ የለንም። ይረፍ ይንከራተት አንዳንዶቻችን ግድ የለንም። ብዙዎችን ማዳን ያልቻልነው ለዚህ ይመስለኛል። ቤት ተውት፣ ለምግብ እንኳን ብዛም ነበር ጌታችን እና ድንቀው ያልኳችሁ እሱን ነው። ወደ ሰማርያ ሲሄድ ደቀ መዛሙርቱን እንጀራ ሊገዙ ልኳቸው ነው ወገኖቼ። የሚበላው ስንቅ እንኳን የለውም። የሻገተ ስንቅ እንኳን አልያዘም። ብዙ ጊዜ ተመልከቱት፣ ተርቦ ወደ በለሲቱ ሄደ ይላል። ሳንጾም እየሰበክናችሁ እንዴት ልናድናችሁ ነው? ጌታችንን ግን ተመልከቱት፣ እንጀራ ይዘው ሄደዋል። ይሄ ምን ያሳያል? ዮሐንስ አፈወርቅ ምግብ ያን ያህል ጠቃሚ ነገር እንዳልሆነ ያሳያል ይላል። ብዙዎቻችን አብረን ለምንድን ነው ፍጹም ወደ ሆነው ድህነት መምጣት ያልቻልነው ካላችሁ፣ ጉዳያችን ልክ እንደ ዓለሙ ምግብና መጠጥ ብቻ ሆኗል። ያማረ መብላት የላመ መጠጣት ጉዳያችን ሆኗል። ያችሁ ብዙ ነፍሳትን ለማዳን የሚሄድ ሰው እንዴት መሄድ እንዳለበት የሚማረው ከጌታችን እና በዚህ ውስጥ ምን ማስተላለፍ ፈልጌ መሰላችሁ? በተለይ አገልጋዮች የሆንኛ በተለይ በዚህ ዘመን ያለን አገልጋዮች ከፍ ብዬ መናገር አልችልም እንጂ ፍትፍታቸው ላይ ሳይሆን ፈተናቸው ላይ ማተኮር መቻል አለብን። ጌታችን ስለሚበላው፣ ጌታችን ስለሚሄድበት ጎዳና፣ ጌታችን ስለሚለብሰው ልብስ፣ ጌታችን ስለሚጫማው ጫማ፣ ጌታችን ስለሚመገው ምግብ ብዙም ትኩረቱ አልነበረም። እና እኛ የምእመናን ፍትፍታቸው ሳይሆን ፈተናቸው ላይ ነው እንድናተኩር የሚያስፈልገን። ቋጥረውልን የሚመጡት ሳይሆን የተቋጠረባቸውን ነገር መፍታት ላይ ነው ማተኮር ያለብን። የሚያስጨብጡንን ነገር ሳይሆን ጨብጦ የያዛቸውን ነገር ነው ማላቀቅ ያለብን። ተሸክመው የሚመጡልንን ነገር አይደለም፣ ሸክም ሆኖ ያገበጣቸው ነገር ላይ ነው ትኩረት ማድረግ ያለብን። ጌታችን ያደረገው እኮ ይሄንን ነው እንዴ! ይቺ ሰማርያዊቷ ሴት ውሃ ሲለምናት ትቀልዳለህ እንዴ? መቅጃ እንኳን የለም እኮ ነው ያለችው። መቅጃ እንኳን የለም። እንደው ብዙ እንደዚህ እንኳን አንሆን፣ ልከኛ እንኳን ሆነን መኖር እንዴት ሰውን ማዳን ያቅተናል? ግድ የላችሁ አበላቸው አይደለም የሚያስጨንቀናው፣ የምእመናን እንባ ነው ሊያስጨንቀን የሚገባው። ቀን የረዘመባቸው ሌሊት አልነጋ ያላቸው ብዙዎች ባሉበት ጊዜ እንባቸውን የሚያይ አገልጋይ ያስፈልጋል። ክርስቶስ እንደዚህ ብቻ እንዳይመስላችሁ በጣም የሚደንቅ ነገር ልንገራችሁ እና ድንቀው ደግሞ የምንመሰጥበት ያልኳችሁ ምን ይመስላችኋል? መሰረታዊ የሆኑ ነገሮችን መብልን፣ መጠጥ፣ መኖሪያ፣ ልብስን መተው ብቻ እኮ አይደለም። አንድ ነገር አንስተን በጣም እናድንቀው ጌታችን ዝና፣ ኩራትን፣ አጀብን፣ ተከታይ ማብዛትን፣ ፎሎወርስን እንኳን አልፈለገም። አንድም ተከታይ እንኳን የለውም። ብቻውን እኮ ነው የመጣው። ሐዋርያቱ ሊያጅቡት እየቻሉ እንጀራ እንዲገዙ እኮ ነው ሄደው። ሚስጥር ነው የሚያወራው፣ ስራ ነው የሚሰራው፣ ሰው ነው የሚያድነው። በዚህ ውስጥ ክርስቶስ ምን እያደረገ እንደሆነ ታውቃላችሁ? በእውነት ብቻውን ትተውት በመሄዳቸው ትዕቢትን መርገጡን፣ አጀብ አለመፈለጉን፣ ቀለል ያለ ኑሮ መኖሩን፣ አጃቢ አለመፈለጉን፣ ተከታይ አለመፈለጉን፣ አደነቀ አላደነቀ፣ ሰው ከበበ አልከበበ፣ ፎሎወርስ በዛ አልበዛ፣ ዝም ብለህ ማገልገል ነው እኮ የሚያስተምረን። ይህም ጌታችንን አድርጉት። ለራሱ ክብር ሲፈልግ እነገሌ ለምን እውቅና አልሰጡኝም፣ እነገሌ ለምን አልተከተሉኝም፣ እነገሌ ለምን አልደገፉኝም፣ አጀብ ሲያበዛ አልኖረም። ሰው የለው ልጓቸዋል ነው። በጣም የሚደንቅ ነገር ግን ልንገራችሁ፣ ክርስቶስ አይሁድ
አይሁዳዊት ናት ሳምራዊት ለእሱ ግድ አልሰጡም። መልክዓ ነፍስን ተመልክቶ ነው ሊያስተምር የሄደው። ከዘረኝነት ነፃ ወገኖች። በዚህ ዘመን የታመምነው አንዱ በዚህ አይደለም። ምኑን ዘረዝረዋለሁ? የክርስቶስ አገልጋዮች የሆኑ እንኳን በዚህ ተወግተን ወድቀናል። እንግዲያውስ ክርስቶስን ተመልከቱት። ምንም ትሁን ሊያገለግላት መጥቷል። አገልጋይ የሁሉ ነው። አገልጋይ የሁሉ ነው። የሚያገለግል ሰው ካህን እግዚአብሔር የሁሉ ወገን እንደሆነ ካህንም ሰባኪ የሁሉ ነው። ምዕመናን የሁሉ መርጠን የምንሰማው መርጠን የምናወግዘው ጳጳስ ሊኖረን አይገባም። ጳጳስ የሁሉ ነው ሊሆን የሚገባው። የኛ ወገን የሚል ጳጳስ ካለ አበቃ፣ ክርስቶስን ከመምሰል ተለየ። ይህ ሁሉ ይሁት ክርስቶስ የአይሁዳውያኑ የሳምራውያን የዓለም ሁሉ ነው። ወደ ዓለም ሁሉ መልክዓ ነፍስን ተመልክቶ ይህን መልክዓ ነፍስ አሁንም ጌታችንን ከፍ አድርገን እናድንቅ። ድሃ ሀብታም ሳይል ነው ያስተማሩ። ታውቃላችሁ፣ ምንም የሌለው ጴጥሮስ ጋር አሳ አጥማጁ ጴጥሮስ ጋር ገብቶ አስተምሯል። መካከለኛ ኑሮ የሚኖር ያቀረበው ያለቀበት ዶኪማስ ጋር ገብቶ አስተምሯል ጌታችን። ፍጹም ኢንቨስተር የሆነው ባለሀብት የሆነው ዘኪዎስን ቤት ገብቷል ጌታችን። እናንተ አገልጋዮች ባካችሁ ሻካራ እጅ ያላትን ምእመንንም አገልግሉ። የሰላ ቤቱ የሞቀ ንብረቱንም አገልግሉ። ለዚህኛው የፈካ ለዚህኛው የተኮሳተረ እንድናደርግ አልተፈቀደልንም። ትንሹንም ትልቁንም ያለውንም የሌለውንም የሞቀውንም የቀዘቀዘውንም የበረደውንም እንድናገለግል እኮ ነው ጌታችን አገልጋዮች ያደረገን። ይሁት ጌታችን አሳ የሚያጠምደውንም ገንዘብ የሚያዘንበውንም እኩል ነው ያገለገለው። እኩል ነው ያገለገለው። ዘር ሳይመርጥ ነው ያገለገለው። በዘር ሳይጓደል ነው ያገለገለው ጌታችን። የሁሉ አባት የሚሆን ነው ክርስቶስ ጌታው የሚሆንለት እግዚአብሔር አባቱ የሚሆንለት የሁሉ አባት የሁሉ አባት። ይሄ ብቻ አይደለም። ከሐዘን እስከ ደስታ ከቤት እስከ መቃብር ጌታችን እንዳገለገለ አላያችሁ? የአልዓዛር መቃብር ጋር ሄዶ እንዳለቀሰስ አላያችሁ? ለዚህ ነው ጌታችንን ከፍ አድርገን እናድንቀው ያልኳችሁ። ዝናን፣ ኩራትን፣ መሰረታዊ የመኖር አስፈላጊነትን ሁሉንም ነገር የሚተው አገልጋይ ዓለምን መማረክ ይችላል። ለምንድን ነው ዓለምን መማረክ? ንስሐ ልጆቻችን እንኳን ማሸነፍ ያቃተን ለምንድን ነው ካላችሁ፣ ይቅርታ አድርጉልኝና አንዳንዶቻችን በዓለሙ ከሚኖሩት በላይ ዓለማውያን ስለሆነ የመጥምቀ መለኮት ቅዱስ ዮሐንስ ራሱን ከዓለም ባራቀ ቁጥር ዓለሙን ወደ እሱ ያቀረበ ሁሉም ነው የፈራው። ለምንድን ነው አገልጋዮች መፈራትን ያጣል? ይኸው እንደዚህ መኖር ስላቃተን። መከበራችን ቀስ እያለ እንዳይጠፋ የሚያስፈራው ለምንድን ነው? እንደ ጌታችን ማገልገል ስላልቻለ ደግሞ ነው እንጂ ነፍስ የፈለገው። የተወደዳችሁ ምዕመናን ወደ መፈለገው ጉዳይ ልግባ። ይህም እንደ መቅደም ያዙልኝና ጌታችንን በዚህ መንገድ በአድንቀ ነው ተመስጠን አገልግሎቱ እኛም ደግሞ ለራሳችን አድርግ እንድናልፍ ስለፈለግኩ ነው። የተወኳቸው ነገሮች ይኖሩኛል እና እቺ ሴት ውሃ ዳር አገኘችው። ስታዩ ተራ ሰው ነው የሚመስለው። ውሃ መቅጃ እንኳን የለው። አይሁዳዊ እንደሆነ ገብቷታል፣ ግን ተራ ሰው እንደሆነ ነው የቆጠረችው። በእርግጠኝነት አንዳች ነገር ሊያደርግላት የሚችል እንዳልሆነ ገምታለች። ምንም ነገር ሊያደርግላት የማይችል ውሃ ለማኝ ሰው ብቻ ነው ሰው የተረዳችው። ግን የተወደዳችሁ ክርስቲያኖች ምንም ሊያደርግላት እንደማይችል እያወቀች እንኳን እሱን ከማዋራት ግን አልተከለከለች። ደግሞ አለው ቁጭ ብላ አወራቸው።
እሱን ከማውራት አልቦዘነችም። እንደማያደርግላት ተራ ሰው አድርጋ ብትቆጥረው በዚያ ፀሐይ፣ በዚያ ግለት፣ በዚያ አስከፊ የሕይወት ጊዜዋ ላይ ታግሳ ግን ከማውራት አልቦዘነችም። ምዕመናን እኛ እኮ እንደሚያደርግልን ገብቶናል። በእውነት ብንጠይቀው እንደሚመልስልን እናውቃለን። ጨርቁን ይዘን አለቅህም ብንለው እንደማያልፈን እናውቃለን። ካልባረከኝ አለቅህም ብንለው እንደሚባርከን አረጋግጠናል። የሚያቅተው የሌለ አምላክ መሆኑን ለይተናል። አንዳች አይደለም ብዙ ያደረገልን አምላክ መሆኑን አውቀናል። ግን ማውራት አቁመናል። እንደሚያደርግልን እያወቀን እንኳን በጸሎት ማውራት ያቆምን ብዙዎች ሆነናል። ይቅርታ አድርጉልኝ። ስንት ጊዜ ደጅ ጠንታችሁልን እቺ ሴት የሚያደርግላት እንዳልሆነ ብትገምትም ከማውራት ግን አልተከለከለችም። እንደሚያደርግልን እያወቅን ማውራት የቆምን ስንቶች ነን። በር እንደሚከፍትልን እያወቅን ማንኳኳት የተውን የሰለችን ስንቶች። በጎ ስጦታ ፍጹምን በረከት ከላይ እንደሚያዘንብልን ቃል ኪዳኑን አምነን ግን መዘብዘብ ያቆምን፣ ደጅ መጥናት ያቆምን ወገኖቼ፣ በፍጹም መጠየቅን ሳናቋርጥ መለመንን ማናገርን የተውን ስንቶች ነን። ችን ሴት ግን አድንቋት። ሊያደርግልን እንደሚችል እያወቅን ማናገር ያቆምን አነሳዝን። ችላ ብለን ወገኖቼ፣ አንዳንድ ችግሮቻችን በደንብ ከእግዚአብሔር ጋር መነጋገር ይፈልጋሉ። ሱባኤ ይፈልጋሉ። ደጅ ጥናት ይፈልጋሉ። ሱባኤ መግባት ይፈልጋሉ። በደንብ ማናገር፣ በደንብ ምርር ብሎ መጠየቅ ይፈልጋሉ። ያ ብዙ ቀስ ብለን ለስለስ ብለን ያዘለቀቅ እያደረግነው ይመስላል። እሷ ግን እንዴት እንዳወራችሁ ተመልከቱ። የተወደዳችሁ ክርስቲያኖች፣ ጌታችን መድኃኒታችን ኢየሱስ ክርስቶስ እቺ ሴት እንደዚህ እንኳን ቢሆን እሱን ከማውራት አለመቦዘኗ ምን ያክል አስደናቂ ሴት እንደሆነች ተመልክቷት። ከዛ ጌታችን ለማውራት በመፈለጓ ምክንያት ራሱን ቀስ በቀስ ይገልጽላት ጀመር። ደግሞ አለው ራሱን ቀስ በቀስ ይገልጽላት ጀመር። ሁሉን በአንድ ያላስረዳትም፣ ቀስ በቀስ እየገለጸላት መጣ። ቅዱስ ኤፍሬም እንዲህ ይላል፣ ጌታችን ከሳምራዊቷ ሴት ጋር በተነጋገረ ጊዜ በንግግራቸው መጀመሪያ ማንነቱን አልገለጠላትም። መጀመሪያ ያየችው ውሃ የጠማው ሰው ነበር። ከዚያም አይሁዳዊ፣ ከዚያም መምህር ረቢ፣ ከዚያም ነቢይ፣ ከሁሉም መጨረሻ መሲህ መሆኑን አየችው። ውሃ የተጠማውን ሰው በንግግር ልትረታ ስትሞክር በአይሁዳዊው ላይ ያላትን ጥላቻ አሳየች። ከመምህሩ ጋርም ተከራከረች። ከነቢዩ እግር ስር ተንበረከከች። መሲሁንም ወደደችው ይላል። ቀስ በቀስ መጀመሪያ ተራ ውሃ የተጠማ ሰው መስሏት ስለ ውሃው ታወራ ጀመረ። ከዚያ ደግሞ አይሁዳዊ መሆኑን አየችና አንተ አይሁዳዊ ስትሆን ሳምራዊ ከመሆን ከኔ ያለች ስለ ዘረኝነት ታወራው ጀመረ። ከዚያስ መምህር መሆኑን ስታውቅ አንተ ከአባታችን ከያዕቆብ ትበልጣለህን እያለች ትከራከረው ጀመረች። ነገሩን በደንብ ስትረዳ ነቢይ እንደሆንኩ አያለሁ አለች። መጨረሻ ላይስ መሲሁን ወደደችው ይላል። ቀስ በቀስ መጀመሪያ ተራ፣ ከዚያስ አይሁዳዊ ጥላቻ፣ ከዚያስ ዘረኝነት፣ ከዚያስ መምህር፣ ከዚያስ ነቢይ እንደሆነ ተረድታ እግሩ ስር ተመ መጨረሻ ላይስ ቅዱስ ኤፍሬም በረከቱ ይደርብንና መሲሁን ወደደችው ይላል። ምዕመናን፣ በአንድ ጊዜ እግዚአብሔርን ልንወደው እንደምናችል ታውቃላችሁ። ለምን በአንድ ጊዜ አልወደድኩትም ብላችሁ ይጠፋችኋል? ለምን በአንድ ጊዜ አልተሰማሁም ብላችሁ ሆድ ይብሳችኋል? ለምን በአንድ ጊዜ ክንፍ አላወጣሁም አልተመሰጥኩም ብላችሁ ሆድ ይብሳችኋል? በአንድ ጊዜ እንዴት ይሆናል? እዋት እንዴት ቀስ በቀስ መሲሁን እንደወደደችው። የተወደዳችሁ ክርስቲያኖች፣ ቀስ በቀስ ነው እግዚአብሔር ዘንድ የምንደርሰው።
ነው የምንወደው። ቀስ በቀስ ነው ከኃጢአት የምንርቀው። ቀስ በቀስ ነው ጸሎታችን የሚሰማው። ቀስ በቀስ ነው እሱን ወደ መምሰል የምንመጣው። ሕይወት ከተራ ሰውነት መሲሁን እስከ መውደድ ጥቂት ርቀት ተጓዘች ወገኖቼ። በአንድ ጊዜ ትዕቢት አይሆንም። ብዙዎች የሚርቁት ጸልየው በአንድ ቀን ስላልተሰሙ ነው። ብዙዎች ሆድ የሚበሰባቸው በአንድ ጊዜ ለምን አልተለወጥኩም ስለሚሉ ነው። ሕይወት እንዴት እንደተለወጠች በአንድ ጊዜ ነው። ቀስ በቀስ ነው ምዕመናን፣ ቀስ በቀስ ቀስ በቀስ ቀስ በቀስ። እዛ አቶስ ተራራ ላይ የነበረው አንድ ብርቱ መነኮስ አንድ ፈላስፋ ጠይቆታል ይባላል። እግዚአብሔርን አግኝተዋል፣ እግዚአብሔርን አውቀዋል አለው። እስከ ዛሬ ድረስ 30 ነው 40 ዓመት እኮ አቶስ ተራራ ላይ እኮ እየኖረ ነው። እስከ ዛሬ ድረስ እግዚአብሔርን ለመውደድ እየሞከርኩ ነው አይደል? በአንድ ጊዜ እንዴት ይሆናል ምዕመናን? በአንድ ጊዜ ክንፍ ልናወጣ እንችላለን? በአንድ ጊዜ እንዴት ይሆናል? አንድ ሊቅ እንደተናገረው ነፍስ እግዚአብሔርን ለማወቅ በምታደርገው ጉዞ ሁል ጊዜ ጀማሪ ናት ይላል። ሁል ጊዜ እንደ ጀማሪ እንጂ እንደ ጨራሽ ራሳችን እንዴትና ቀስ በቀስ ቀስ በቀስ ነው የምንበረታው። ቀስ በቀስ ነው ከኃጢአት የምንላቀቀው። ቀስ በቀስ ነው እሱን እየመሰልን የምንሄደው። ቀስ በቀስ ነው እግዚአብሔርን እያወቅ ነው የምንሄደው። ብቻ በቤት ውስጥ ከእሱ ጋር ቁጭ ብሎ ማውራት ነው። እያወራች ቀስ በቀስ ነው የተለወጠችው። ቀስ በቀስ ቀስ በቀስ አባ ሙሴ ጥቁሩ ሙሴ ከኪስ አውላቂነት ከማጅራት መጪነት በግ ሰርቆ ከመብላት መላእክት ማር የሚመግቡት እስኪሆን ድረስ የደረሰው ቀስ በቀስ ነው ወዳጅ። ሰርቆ ከመብላት በመላእክት እጅ እስከ መመገብ የደረሰው በቆይታ ነው ወዳጅ። ቶሎ አትሂድ አይክፋ፣ ቶሎ ጀርባ አትስጥ፣ ቶሎ ጸሎት አታቁም፣ ቶሎ አታቋርጥ፣ ቶሎ አትበል። ቀስ በቀስ ቀስ በቀስ ቀስ በቀስ ቀስ በቀስ ቀስ በቀስ። ማርያም ግብፃዊት ከምድር አንድ ክንድ ከስንዝር ዮርዳኖስ በረሃ ላይ ማግኔቲክ ቲዮሪን ሰብራ ከፍ ያለችው ቀስ በቀስ ከዘማዊነት ዮርዳኖስ በረሃ ወድቃ እስከ ማምለክ ደርሳ ቀስ በቀስ። ምን ታገኝኛ? ከዕለታት አንድ ቀን ጉባኤ በመስማት ለውጥ አለ። ስንት ጊዜ ሱባኤ ይዘናል። ስንት ጊዜ በጸሎት ተግተናል። ስንት ጊዜ ተጋድለናል። ቀስ በቀስ ቀስ በቀስ ቀስ በቀስ በአንድ ጊዜ ለውጥ እኛ ቤት የለም። በአንድ ጊዜ ለውጥ ቀስ በቀስ። እንደዛ ሴትዮ ሰምታችኋት ከሆነ አላውቅም። ዕለቱን ገዳማ ገባቻሉ። የሆነ ሴትዮ ዕለቱን ገዳም ገብታ እዚያ ስራ ሰጧታሉ፣ እሳት ማቀጣጠል። ዕለቱን እኮ ነው የገባችው። እሳት እያቀጣጠለችላችሁ ትንሽ እሳት ተነሳችና እጇን ጠበሰቻሉ እና ምን አለች አሉ ሴትዮ፣ እኛን ጣድቃኑንማ እንዴት ካቃጠለ አየር ጤና ያሉትንማ እንዴት ሊያደርጋቸው ነው አትልም? ያን ቀን ገብታ በቤቱ ውስጥ ሆነ ድል ያነሳው ሰይጣን ከቤቱ ውጭ ሆነ ድል አትነሳው ያለው መጽሐፍ ነበር። እዚህ ውስጥ ሆነ ነው ድል የምትነሳው። እዚሁ ቆያ ይዞ እዚሁ ሰዎች ትለወጣል። ያልተለወጠ ሰው የለም፣ ማንም የለም። ገዳዮች ሟቾች እንደሆኑ አልሰማችሁም? ተለውጠው። አመንዝሮች ንጹህ እንደሆኑ አልሰማችሁም? ቀስ በቀስ ተለውጠው። ከሃዲዎች አማንያን እንደሆኑ አልሰማችሁም? ተለውጠው ተለውጠው ቀስ በቀስ። ቅድም የነገርኳችሁ በጎዳና የተገኘው የዓይነ ስውር ሰው በሞቴል አስታውሳችሁ ትዝ ይላችኋል? ዓይኑን ከፈወሰው በኋላ ዮሐንስ ወንጌል ምዕራፍ 9 ላይ እዩ። በአንድ ጊዜ
ክርስቶስን አላወቀው። ምንድን ነው ያለው? ኢየሱስ የሚባል ሰው ብሎ የጀመረው ልክ እንደ ሳምራዊቷ ሴት። ከዛስ ነቢይ ነው አለለ፣ ትንሽ ከፍ አለ። ከዛስ ከእግዚአብሔር የሆነ ሰው አለላ። መጨረሻ ላይስ ሊመለክ የሚገባው አምላክ ነው አለና ሰገደልህ። ቀስ በቀስ ግድ የላችሁም፣ ቀስ በቀስ ኃጢአትን ትተዋላችሁ። ግድ የላችሁም፣ ቀስ በቀስ በክርስቶስ ፍቅር አንድ ቀን ትታሰባላችሁ። ግድ የለም፣ አንድ ቀን ቀስ በቀስ ትለወጣላችሁ። ተስፋ አትቁረጡ። ይዋት እንዴት ቀስ በቀስ እግዚአብሔር እንደቀየራት ይቺ ውሃ ፈልጋ የሄደችው ነፍስ እንዴት የዘላለም ውሃ አግኝታ እንደተመለሰች እስኪ ደግሞ እሷን እናድንቃት። ውሃ ፈልጋ የሄደችው ይቺ ነፍስ የዘላለም ውሃዋን አገኘች። ደግሞ አለው ውሃ ልትቀዳ ሄደችው፣ የዘላለም ውሃዋን ግን አግኝታ ሄደች። ምዕመናን የሚበልጠውን ነገር ሊሰጣችሁ ዝግጁ ነው። እንጀራ ፍለጋ ሄደው የዘላለም እንጀራ ያገኙ አረብ ሀገር ብዙ እህቶችን ወንድሞችን አይቻለሁ። ልትገቡ እንጀራ ለራሳቸውም እንጀራ ለቤተሰባቸውም ፍለጋ ሄደው እኔ ለአገልግሎት እዛ ወጥቼ ገና ክፍት ብሎ መቅደሱን ሳይ በሙሉ ነጭ ለብሰው ለቁርባን ቤቱ ሞልቶ ሳይ እምባዬን የሞላው እነዚህ እህቶች እኮ የሄዱት እንጀራ ፍለጋ ነው። እንጀራ ፍለጋ ሄደው ግን የዘላለም እንጀራ አገኙ። ግድ የላችሁ እንጀራ ፍለጋ ቢሆን እዚህ ቤቱ የምትጠይቁት ነገር ቢኖር እዚህ ቤት እግዚአብሔርን ታገኙታላችሁ። የሚበልጠው ቤት ፍለጋ ወጥተው እግዚአብሔርን መኖሪያቸው ያደረጉ የለው አሉ። ልጅ ፍለጋ ወጥተው የእግዚአብሔር ልጅ ሆነው ያጠናቀቁና ልጅ መጠየቃቸውን ያቆሙ እኮ አሉ። የተወደዳችሁ ክርስቲያኖች ያጡትን ሊፈልጉ እግዚአብሔር ጋር መጥተው ያጣቸው እግዚአብሔር ያገኛቸው እኮ ብዙ ናቸው። ግድ የላችሁ ያጣችሁትን ፍለጋ ስትመጡ እግዚአብሔር ያገኛችኋል። ይህ ነው እኮ የሚያጽናናን። አሁን እኮ እግዚአብሔር እየፈለገን እግዚአብሔር እያገኘን እኮ ነው እዚህ ውስጥ። የተወደዳችሁ ምዕመናን ፈቃዳቸውን ሊፈልጉ መጥተው የእግዚአብሔርን ፈቃድ ወደ መፈጸም የሄዱ ምዕመናን እኮ ብዙ ናቸው። ፈቃዱን እየፈጸሙ የሚፈልጉትን ሊያስሱ ወጥተው የሚያስፈልጋቸውን እግዚአብሔር የሰጣቸው የሚያስፈልጋት እሱ ነበር። ወዳጆቼ ብዙ ነገር ሊያስፈልጋችሁ ይችላል አውቃለሁ። በጣም ብዙ ነገር ቦሏችሁ ይሆናል በዚህ ዘመን አውቃለሁ። ግን የሚያስፈልጋችሁ እግዚአብሔር በጥያቄ ተሞልተው መጥተው መልሳቸውን እግዚአብሔርን አትቆረው መልሳቸውን ክርስቶስን አግኝተው የሚሄዱ ስንት ናቸው? እርፊያ መጠየቅ ያቆሙ አንተ መልስ ይልሃል ስንት ናቸው? ሊፈወሱ ጸበል ቦታ ሄደው በፍቅሩ ታመው ጸበል ቦታ የቀሩ የሉ። ፍቅሩ ያመሰላቸው ቆስለው ወደ ቤተ ክርስቲያን መጥተው በፍቅሩ ቆስለው የቀሩ ብዙዎች አሉ። ከሱስ ለመላቀቅ መጥተው የእግዚአብሔር ቃል ሱሳቸው የሆኑ ብዙ ናቸው። ወዳጅ እኔ እዚህ ውስጥ ማስተላለፍ የፈለኩት ቀዳሚ መልእክት ምን መሰላችሁ? እግዚአብሔርን ማግኘት ብቻ። እቺ ሴት ተመልከቷት። ጊዜያዊውን ፈልጋ መጣ፣ የዘላለሟን ታቀፋ ሄደች። የሚያልፈውን የሚያስጠማውን ፈልጋ መጣ፣ የሚያስጠማውን ጠጥታ ሄደች። ምንኛ የታደለች ሴት ናት ይቺ ሴት። ብዙ ጨርሻለሁ። ይቺ ሴት በጣም ብዙ የሞተ ነገር አላት። 5 ባሎቿ ሞተዋል። በዚህ ምክንያት ህይወቷ ራሱ ሞት ነው። በኋላ አሳያችኋለሁ። ብዙ የሞተ ነገር አላት። ታዲያ እንደዚህ አይነት ብዙ የሞተ ነገር ያላት ምን ያስፈልጋታል ካላችሁት፣ ህይወት ነው የሚያስፈልጋት። ነው አይደለም? ነው አይደለም? ወዳጆቼ በጣም ብዙ የሞተ ነገር አለን በዚህ ዘመን ኢትዮጵያውያን። እመኑ፣ የሚያስፈልገን ህይወት የሆነው እግዚአብሔር ብቻ። ብዙ የሞተ ነገር ላላት ሀገራችን የሚያስፈልጋት እግዚአብሔር። በምን ቋንቋ እንናገር? ብዙ ተስፋ የሞተበት ወጣት የሚያስፈልገው እግዚአብሔር። ብዙ የሞተ ነገር ያላችሁ ከእንግዲህ ማበቃ ብላ የቀበራችሁት ነገር ያላችሁ በጓዳ የሚያስለቅሳችሁ ሰው ዘንድ አልወጣ ያበስራችሁ በጣም ብዙ የሞተ ነገር ያላችሁ ህይወት የሆነው እግዚአብሔር ጋር ስትደርሱ ሁሉም ነገር ህይወት ያገኛል። ይሄው እሷ ታዩታላችሁ። ብዙ ያጎበጣት ነገር ያለች ሴት እንዴ እግሩ ስር ከመጣል በላይ ምን አማራጭ አላት? እግሩ ስር ጣለችው።
የት ትጥሉታላችሁ? ያላጎበጠን ምን ነገር አለ በዚህ ዘመን? እግሮቹ ስር ከመጣል የተሻለ ምን ነገር አለ? የሞተ ነገር ብቻ አይደለም፣ ጎብጣለች። ከሰው ሸሽታ ትኖራለች። በአደባባይ ሳይሆን በሹክሹክታ ተጠርሳለች። እቺ ሴት ብዙ ነገር አግኝቶታል። ተሸክማ መጣ፣ ግን ተሸክማ ሄደች። ምዕመናን ተሸክመን እየመጣን ተሸክመን እየተመለሰን እስከ መቼ? አንድ ቀን እንኳን ረፋን። መቼ ነው ሽልናል? መልስ አንተ ነህ። ብዙ ጥያቄ ነበር፣ ጥያቄን ያስተውከኝ መልስ አንተ ነህ። ብዙ ሸክም ነበረኝ፣ ሸክሜ ያቀለልክልኝ አንተ ነህ። በቃ አንተን ካገኘው ይበቃኛል። አንተ መልሴ ነህ። ያ ልጅ እንዳለው እኮ ሶስት ሆኖ በመቃርዮስ የመጡ በጥያቄ ያጣድፉታል ሁለቱ። አንደኛው ግን ዝም ብሎ ሁሉ ጊዜ በመቃርዮስ ያይዋል። መጨረሻ ላይ ምን ነው ልጅ አንተ ሳትጠይቀኝም አለው። አባ መቃርዮስ ሆይ አንተን ማየት ለኔ መልሴ ነህ አለው። ይቅርታ አድርጉልኝ፣ እዚህ ቤት መኖራችን ብቻ መልሳችን የዘላለም ሕይወት። ይሄም ኃላፊው ነው፣ ይሄም ለሌላም የተሰጠ ነው። እሱን ካገኘ የመጨረሻው መልሳችን አንተን ማግኘት። እሷን ተመልክቷት ስለ ጥልቅ ጉድጓድ ታወራ የነበረችውን ሴት እንዴት ከጥልቅ ውስጥ እንዳወጣት በሞቴ ጌታችንን እናድንቀዋ። ምን እንዳለ ታውቃላችሁ? ባልሽን ጠርተሽ ነው ያለ። ብዙ ነገር ካወሩ በኋላ ሰዓት ስለሌለኝ ዘለል እያልኩት ዝናቡም ደመናውም ብርዱም እናንተን እዚህ አስቀምጬ ነው። ባልሽን ጠርተሽ ነው ያለ። በጣም ጥልቅ ነው። መመና ተነገጠች። ባል የለኝም ማለት እውነት ብለሻል። 5 ባሎች ነበሩሽ፣ አንዱ ሞቶብሻል። ማነው? 5ቱም ሞተውብሻል። አሁን አጠገብሽ ያለው ባልሻል። እንደዚህ ብሎ የህይወቷን ጥልቀት ጎረጎረው። ከዛስ ስለ ጥልቅ ጉድጓድ ታወራ የነበረችው ሴት ከውሃ ርቃ ስለ መንፈሳዊ ነገር ማውራት ጀመረች። አንተ ነብይ ትመስለኛለህ አለችው። ምዕመናን ከዚህ ጥልቅ ህይወት ውስጥ አወጣት። ከድብቅ ህይወቷ ከጨለማ ማንነቷ ገላገላት። ከዚያስ ተገለጠች። ምዕመናን አንተ ነብይ እንደሆንክ አያለሁ አለችው። በጣም ይድንቅ። ታዲያ እቺ ሴት ስለምን ብትጠይቀው ጥሩ ነው? ምዕመናን የበቃ ባህታዊ ብታገኙ ምን ነው የምትጠይቁት? አሁን እቺ ሴት ነብይ እንደሆንክ አውቃለሁ ካለችው በኋላ አንድ ጥያቄ ብትጠይቀው ተገቢ ይመስላል። ምን በሞቴ ምን እሱማ መንፈሳዊ ስትሆኚ ነው የምታወሪው። ዘመን ነው እንዳለው ወሬ። አሁን ጎረቤት ያለው ባሌ ይሞታል አይሞትም? አረ ጥያቄ ሞር ያለባት ጭንቀቷ ምንድን ነው? ባል ጌታችን እንዴት የተወደደ አምላክ ነው። ገና ንግግር ሲጀምር ባል የለሽም ያላት እንዳይመስላችሁ። ስለ ባል ጭራሽ አላነሳም። እኛ እኮ የምናነሳው ስብር ከሚያደርግ እኮ ነገር ነው። ጌታችን የሚሰብር ነገር አልነገረም። መጨረሻ ላይ ነው ስለ ባል ያወራ። እሱ ጥልቅ ከሆነው ከጉድጓድ ሕይወቷ መውጣት ስለፈለገ በጣም ድንቅ ሴት ናት። እናድንቃት። እንዲህ የሚያክል ነብይ ካገኘች በኋላ ባሌ ሞታል አልሞተም ጥያቄው አይደለም። እናንተ አውሬ በቃ ባታ አሁን እዚህ ገዳም ኢየሱስ ክርስቶስን ፈለገ እንጂ አገባለሁ አይዟችሁ ይጠየቃሉ እኮ እና ልጆቹ አቀረቀሩ። ልጆቼ ደግሞ እዛ ጨለማ ውስጥ ብንሆን ጥሩ ነበር። ፍጥጥ ብለን ተያየን አይደል? ይቅርቡ እንደዚህ ያለ መልኩ ለምን አሳፍራችኋለሁ? እኔ ስለምን አፍራለሁ? ምን ወጣኝ? ይሄን ዘመኑን አይነት አብያስቆምልን እኮ ጥሩ ነበር። በጣም ነው የምትደንቀው። ስለ ጓዳ አልወተወተችው እየሰማችሁ ነው። የሚበራለት ሰው እግዚአብሔርን የሚከተል ሰው ከጥልቅ ጉድጓድ የሚወጣ ሰው ስለ ጓዳ ማውራት ያቆማል። እየሰማችሁ ነው። አቆመች። ስለ ጓዳ አልወተወተችው። ብዙ ጥያቄ አላት። ይሞታል አይሞትም አላወራችው። ስለ ነገዋ ለማወቅ አልተጨነቀችም። መጨረሻ ምንድን ነው? ጉዳይ አይደለም። መጨረሻዋን ስላገኘችው ማነው እሱ? በሞት የጠሩት ማን ነው? መጨረሻውን አገኘችው። ታዲያ ምን
ያደርጋል ማለት ደግሞ ተዋላችሁ ምን ያላችሁ በጣም ደቀል በዚህ ዘመን ስልክ ቁጥር እየነገሯቸው የሚያስጨዋቸው ግን ምን ሆነው ነው? ስልክ ቁጥር የባንክ ቡክ ላይ ገንዘብ ስለመግባቱ ሁሉ አለምንጫቸው ምን ሆኖ ነው? ተተዋህዶ እውነተኛ ክርስቶስን ሲከተሉ ባንክ የምትስክሩትስ ዋጋ የለም። ባሌ አደራችሁን አትንከራተቱ። አጥማቂ ለአጥማቂ አትዙ። ይቅርታ አድርጉልኝ። ሌላ በሽታ አትሸሙት። እቺ ሴት ተለወጠች። ባጭር መለወጧን በምን ማረጋገጥ እንችላለን ካላችሁ 1-5 ደቂቃ ተጠቅሜ ያበቃል። እሺ ይሄ ዘካርያስ እንደ ያደረገው መልአክ ዛሬ ቀርቷል እንዴ እንዳትሉ ጨርሳለሁ። እሺ ማንንም ላለማግኘት በስውር የመጣችው እቺ ሴት ያደረኩትን ሁሉ የነገረኝን ኑና እዩ እያለች ወደ ከተማይቱ በረረች። ተለውጣለች አልተለወጠች? ተለውጣለች አልተለወጠች? እቺ ሴት እኮ ማን ይውላችሁ በቀትር ለምን ውሃ ልትቀዳ እንደወጣች ታውቃላችሁ? በእስራኤላውያን ባህል ወይ በማለዳ ጠዋት ወይ በማታ ነው ውሃ የሚቀዳው። እሷ ለብቻዋ ለምንድን ነው በምሳ ሰዓት በቀትር በ6 ሰዓት ውሃ ልትጠጣ? ሰው ሲገባ እየሰማችሁ ተደብቃ ነው የምትኖረው። እውነት እግዚአብሔርን ስታገኙ የምትደበቁበት ምንም ነገር የለም። ቀና ትላላችሁ፣ አትፈሩ፣ አታፍሩ። እግዚአብሔር ከገላለጠኝ በሌላ ሰው ፊት የምሸፈን ማን ነኝ ማለት ትጀምራላችሁ። እዋት እየጮኸች አሁን መሸፋፈን ምን ያደርጋል? ታውጫለህ። እግዚአብሔር ቤት ስንገባ እንደዚህ ነው የሚሆነው። ነውር የለምና በቃ በጣም ይደንቃል። ከሰው ትሸሽ የነበረችው እቺ ሴት ወደ ሰው ሁሉ በረረች። ሁሉም ቤታቸው ከገቡ በኋላ ትወጣ የነበረችው ሴት የሁሉንም ቤት እያንኳኳች ኑና ይዋለች። ተለወጠች አልተለወጠች? ድብና ተለወጠች። የምትልከው አገልጋይ የሌላት እቺ ምስኪን ሴት ከሐዋርያት ቀድማ ሰማርያን ያጥለቀለቀች መስማት ጀመረች። ተለወጠች። ጮክ ብላ የማታወራው ምስጢር ያላት ሴት አሁን ነውሯን አልሰወረችም። ያደረኩትን ሁሉ የነገረኝ በስመ አብ እንዴት ይደንቃል! ኑሮዋንና ገበናዋን ደብቃ የኖረች ሴት ለወንጌል ገበናዋን ማጥመጃ አድርጋ ተቀየረች፣ ተለወጠች። ከጥልቅ ጉድጓድ ወጣቸው። አሁን እንዲህ ባሉ ጉባኤያት ከጥልቅ ኃጢአት እየወጣ እንደዚህ የምንከተሉ ሰዎች በጣም የሚደንቃችሁ አዋቂ መስላም ለመታየት አልፈለገች። እንጃ አውቀዋለች፣ ተረድተዋለች፣ ገብቷታል እኮ ግን ምን አለች? እንጃ ክርስቶስ ይሆን አትመሰላችሁ? እንደኔና እንደናንተ ብንሆን ይኸው ጮቤ እየረገጡ አይደል እንደኛ ላይ የምናገኘው ነው። እሷስ አውቃው እንዳላዋቂ ሆነች። ምን አለች? እንጃ ክርስቶስ ይሆን። አሁን ልጨርስ። የዚህ ሴት አሁን ጉዳዩ ከችግሩ አይደለም። አሁን ጉዳዩ ከችግሩ አይደለም። አሁን ጉዳዩ ችግሯን ከሚፈታላት ከክርስቶስ ጋር ብቻ ደግሞ አለው። ከችግሯ ጋር አልሆነም፣ ከክርስቶስ ጋር ሆነ። ችግሯን እንዲፈታላት አይደለም የፈለገችው። ትኩረቷ የችግሯን ሁሉ መፍቻ ይዛ ሄዷል። በሞቴ ችግራችሁን ብቻ እያስፈታችሁ አትሄዱ። እዚህ የችግራችሁ ሁሉ መፍቻ አለናችሁ። እሱን ይዛችሁ ትሄዱ። ደግሞ አለው ክርስቶስን ስላገኘች ከዚያ በኋላ እቺ ሴት ከችግር በላይ ሆነች። ችግር ያላሰራት ሴት ሆነች። አዲስ ሴት ሆና ተሰራች። ችግሯ አለ፣ ባሎቿ ሞተዋል፣ አንድም ተደብቋል። ችግሯ አለ። እሷ ግን ከችግሯ በላይ ሆና ያደረኩትን ሁሉ የነገረኝ ሙናዩ አለቻ። ወዳጆቼ ችግሩ የራቅ አይመስልም ከሷ። እሷ ግን ወደ ችግር ወደሚፈታላት ሁል ጊዜ ቀርባለች፣ ለዘላለም ቀርባለች። ምዕመናን ችግሯ አልጠፋም፣ የልቦና አይን ግን በርቷ። ዘኢንላይትማ የበራላት ያሏት ሊቃውንት ለዚህ በራች። ወዳጄ ችግር ከአንተ ጋር ሊኖር ይችላል፣ ምንም አይደንቅም። የችግራችን ሁሉ መፍቻ ግን ከኛ ጋር ካለ ይበቃል። ችግራችን ከኛ ላይርቅ ይችላል፣ እኛ ወደ እግዚአብሔር ከቀረብን ይበቃናል። ችግራችን ላይጠፋ ይችላል፣ እኛ ግን የልቦናችን አይን ከበራ ይበቃል። እሱ ነው መጨረሻችን። እኛ ቅርታ በዚህ ዘመን
ችግር ማስፈታት ብቻ ሆኗል ጉዳያችን። ችግር ፈቺው መውደድ፣ ማፍቀር፣ አብረን መኖር፣ እሱን መምሰል ብዙም አይታይም። በዚህ ምክንያት ምን ሆነናል? አንዱን ችግር በሌላ ችግር ለማስፈታት የያዘ አንዳንዴም እንደዚህ እንደ ጣዖት ቤት ማድረግ እንፈልጋለን። አይደለም፣ በፍጹም። አንዳንድ ጊዜ ራሳችን ችግር እንሆናለን። አንዳንድ ጊዜ ራሳችን ከችግር ጋር እንኖራለን። የተወደዳችሁ ክርስቲያኖች አንድ እውነት እንነጋገር፣ ችግራችን ይፈታል። እኛ ግን ችግር ሆነን የምንቀርበት ጊዜ ብዙ ታውቃላችሁ። ስዕለታችን ይገባል፣ እኛ ግን እንወጣለን። እውነት አስብ። ብዙ ጊዜ እነሱ እግዚአብሔር ይለመናል፣ በጭፈራ ግን ይጠናቀቃል። የሰጠው እግዚአብሔር ነው፣ የሚከበረው ግን ዓለም ነው። እንደዚህ ነው የሚሆነው። ችግራችን ይፈታል፣ እኛ ግን በኃጢአት እንታሰራለን። እንደዚህ ነው የሚሆነው። እቺ ሴት ግን እንደሱ አልሆነችም። ችግራችን ይፈታል፣ እኛ ከእግዚአብሔር እንርቃለን። እቺ ሴት ግን እንደዚህ አልሆነችም። እና በአንድ ቃል ጮክ ብዬ ልናገር፣ እግዚአብሔርን ችግር አስቸግሮት አያውቅም። እግዚአብሔርን ያስቸግረው እኛ ብቻ ደግሞ አለው። እግዚአብሔርን ችግር አስቸግሮት አያውቅም። ያስቸግረው እኛ ብቻ እና ስለዚህ ሴት አንድ ነገር ብቻ ተናግሬ ልጨርስ። የበራላት ተከተለችው። መጨረሻ ላይ ምን እንደሆነች ታውቃላችሁ? ከትንሣኤ በኋላ ተጠመቀች። ከሁለት ወንዶች ልጆቿና ከ5 ሴት ልጆቿ ጋር ተጠመቀች። ወንጌልን ለማድረስ ወደ ካርቴጅ ቅርጣግ ወደሚባሉ አገር ሰዎች ሄዳ ወንጌልን መስበክ ጀመረች። ይህች ነፍስ አገልጋይ ሆነች። የሰማርያን ሴቶች፣ የሰማርያን ወንዶች፣ የሰማርያን ሰዎች ብቻ አይደለም፣ ሁሉንም ነፍሳት ወደ ክርስቶስ ለመማረክ ሩቅ ቦታ እንደገና ተጓዘች። ከዚህች ሴት እንዴት ይህንን የወንጌል ማጥመጃ መረብነት እንዴት አለማድነቅ ይቻላል? ነው መጨረሻ ላይ እና በጣም የምናደንቀው በኔሮን ቄሳር ዘመን ከመላው ቤተሰቧ ጋር ሰማዕትነት ተቀበለች። በረከቷ ይደረብን። ጉድጓድ ውስጥ ተጥላ አጠናቀቀች። እየሰማችሁ ነው። ክርስቶስ ይቺ ነፍስ ጉድጓድ ስር ያገኛት፣ እሷም ጉድጓድ ስር ሙሽራዋን አገኘችው። በምን ጉድጓድ ውስጥ ተጥላ ሰማዕትነት ተቀበላ። እናም ይቺን ሴት ነው ሊቃውንት የበራላት ዘኢላይትን ዋ ያላት። በረከቷ ይደረብን። አሜን።